ቢሆንስ እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረክ እንዲያደረግኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይህኔን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ፣ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይኸው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረግኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዴኔ ተመርምሮ ልጄነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ $1 ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋት እና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች፣ ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቱብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም፣ ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንደ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወቅም። እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተው እንደዚህ ነው እንድትናገር የሚፈልገው። ይሄን አድርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም እንደዛ ያለሽ። እሺ እየረዳ አልነበረም አደረግኩ ያለው ወይም ደግሞ ይኸው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እስኪ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚሆነው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ።
ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገቡት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቱብ ቪዲዮ ሰራው ያለው ላይ ከሱ ጋር ሲደመር ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛ ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2,500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። ያለኝም ነው የሚለው ሰጥቶ የማያውቅም 4,000 ብር አንዴም በህይወቱ በጭራሽ። ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሀል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይህን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4,000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ ነው። እኔና 4,000 ብር እሰጣለሁ ብሎ ቃል ገባክ እንጂ ሰጥተህ ታውቃለህ? አዎ ልነግርሽ ነው እያረኩለት ነው። በወር 4,000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አደርጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰጠክ አታውቅም 4,000 ብር። እሺ ለምሳሌ አሁን እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልቅ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት እያልኩ ነው። 4,000 ብር ግን ሰጠህ ማታውቅ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4,000 ለቀጣዩን ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4,000 ብር ተሰርዟል። እሺ ገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛህ ተመዝግቧል፣ ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ 1 ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በ1 ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው 1 ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በ1 ወር ነው። ፓውደር ገዝቼ ኪራይ ነው። ወተት ደግሞ ኪራይ 1 ወር በ1 ሊትር ይዤለታለሁ። ከዛም ሳስበው 1 ሊትር የዲቦተራ ነው። አንዴ ልጨርስኩት። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሳፈረቻቸውን ነገሮች እንዳለ የገዛው በ1 ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ ቪዲዮ አቁም ሲባል ልጁንም ለምትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ፣ እልህ ውስጥ አትክተችኝ ምናምን ማለት ጀመረ። እኔ ደግሞ ወደ ሁለተኛው ስቴፕ ከመሄዳችን በፊት በ1 ወር ውስጥ ይህንን ነገሮች አደረገና ከመስከረም 1 እስከ መስከረም 30 ድረስ የትምህርት ቤት 1 ወር ከፈለ። እነዚህን የገዛቸውን ነገሮች ገዛና 10,000 ብር ከፍዬ 10,000 ብር መስከረም እኔ ነኝ ከፍዬ ያስመዘገቡት።
ጥቅምት 2500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጄን እስከ ዛሬ ድረስ እኔ ነኝ እየረዳ ያለሁት። ቤተሰብ ረድቼ አስቤዛ ሞልቼ ይህንን እያደረገ ለምን አቆመ? ማድረጉን ለምን አቆመ? በምን አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መጥተው ነበር እኔ ጋ ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩት። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2500 ጥቅምት 5 ለምን ጥቅምት 4 ከፈለ፣ ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምችለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ እያሳደግኩ ያለሁት አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸው ንግግሮች ለኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ሶ ነገሩ ህጋዊ ቢሆን ለኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሴፍቲ፣ ለሱም ደግሞ አላደረክም ከመባል እንዲያወጣው ከሰስኩ። የከሰስኩት ደግሞ ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩት፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ይኸውልሽ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ። እያደረገ እንትን ማለት ከሆነ ምኑን ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀስ ልጄ አንድ እንኳን አቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይህንን አደረግኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትን ነው ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ይዋሻል ድረስ በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ ሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤቱ ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው የተወሰነው? ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር እንደከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ። እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴን እና እስከ 30 ባለው መክፈል አለብህ ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ?
የካቲት 24 ተቀጠርን። የካቲት 24 ተገኘ። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲህ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል፣ ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ለምን የካቲት 24 ተቀጠረ? በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው እኔ ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሀል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበረ። ከዛ እሱን ምን አደረግኩኝ? በአቃቢ ሕግ እንትን አልኩኝና አንደኛ ሲጀመር ለምንድን ነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። እራሷ ራሱ ምስክር ናት ልጅቷ ብትጠራ ማለት ነው።